በሕይወታችን ላይ ያለው የፍርሃት ኃይል እስካልተሰበረ ድረስ ምርኮኞች እንሆናለን። ይህም ልባችንን ወይም ፈጣሪን ለመከተል ነፃ አይደለንም ማለት ነው። ለሕይወታችን እርሱ ባለው ዕቅድ ሐሴት ለማድረግና እርሱ ሊሰጠን በሚፈልገው በረከቶች ሁሉ ለመደሰት በፍርሃት አልኖርም ማለት አለብን። ፍርሃት ሕይወታችንን የሚገዛው ከሆነ በምንሰራው በማንኛውም ነገር ላይ እርካታ ማግኘት አንችልም። እስቲ አስቡት፣ ከፍርሃት ሁሉ ነፃ ብትሆኑ ሕይወት ምን እንደሚመስል ለማሰብ የተወሰነ ጊዜ ይኑራችሁ። ከፍርሃት ነፃ የሆነ ሕይወት ዛሬ ካለ ሕይወት እንዴት ይለያል? ከዛሬው የመጽሐፍ ቅምሻችን በፍርሃት አልኖርም የሚለውን ሐሳብ እንዲሁም እንዴት ከፍርሃታችን ነፃ ልንወጣ የምንችልባቸውን ቀላል ግን ውጤታማ ዘዴዎችን እናያለን። እስከዚህ ቪዲዮ መጨረሻ አብረን ስንቆይ ከፍርሃት ሁሉ ነፃ ብትሆኑ ሕይወታችሁ ምን ሊመስል እንደሚችል የማሰብ ልምምዶችን እናደርጋለን። ከፍርሃት ነፃ የሆነ ሕይወት ቢኖራችሁ ምን ታደርጉ ነበር? እነዚህን ጥያቄዎች በመጨረሻ ተመልሰን እናያቸዋለን። አብረን እንቆይ። ፍርሃት እንዴት እንደሚሰራ ስማቸውን ልንጠራ ወይም ልንቆጥራቸው ከምንችለው በላይ ብዙ አይነት ፍርሃቶች አሉ። ይሁን እንጂ ምንጫቸው እንደ ዓላማቸው ያው አንድ ነው። ፍርሃት ውስጣዊ ስሜት ወይም የተለመደ ስሜት ነው ብለን ብዙ ጊዜ እናስባለን፣ ነገር ግን በሚታይ መልኩ ይጎዳናል። ዶክተር ካሮሊን ሊፍ አእምሮዬን ማን አጨለመው በሚለው መጽሐፋቸው ላይ ፍርሃት 1400 የታወቁ አካላዊና ኬሚካላዊ ምላሾችን ይቀሰቅሳል። ከ30 በላይ የሆኑ ልዩ ልዩ ሆርሞኖችን ያቀጣጥላል። በመቀጠል ይህ ፍርሃት የጭንቀት ሁሉ መሰረት ነው። ፍርሃት በአካላችን ላይ የጭንቀት ምላሽ ሲያደርግ አካልን መርዛማ በሆኑ ኬሚካሎች ያጥለቀልቃል። ይህም በእርግጥ በጤናችን ላይ ጉዳት የሚያስከትልና ጤናችንን ለፍርሃት ወይም ለስጋት የሚያጋልጥ ነው። ከኛ አንድን ነገር ለመስረቅ ፍርሃት የሚጠቀምባቸው ብዙ መንገዶች አሉ። ለምሳሌ እኛ ሆነን ባለንበት ማንነት ተቀባይነት አናገኝም የሚለው ፍርሃት እውነተኛ ማንነታችንን አፍኖ በማስቀረት አስመሳይ ማንነት እውን እንዲሆን ያደርጋል። አይሳካልኝም የሚለው ፍርሃት አዲስ ነገር እንዳንሞክርና በቀላሉ ልንሰራው ከምንችለው በላይ እንዳንሰራ ያደርገናል። ስለ ወደፊቱ ያለን ፍርሃት ዛሬን እንዳንደሰት ያደርገናል። ሌላው ቀርቶ በአውሮፕላን የመጓዝ ፍርሃት ለመጎብኘት ከምንፈልጋቸው ስፍራዎች ልናገኘው የምንችለውን ግንዛቤና ደስታ እንዳናገኝ ሊከለክለን ይችላል። ሙሉ በሙሉ ሽባ ሊያደርገንም ይችላል። ከባሰ ደረጃ ላይ ሲደርስ ፈጽሞ የአመክንዮአዊ የሆኑ ነገሮችን እንድናከናውን ሊያደርገን ይችላል። ፍርሃት አልፎ ተርፎም አእምሮአዊና ስሜታዊ ችግሮችን ሊያመጣብን ይችላል። ፍርሃት ሐዘንተኞች ሆነን እንድንኖርና ከፈጣሪ ፈቃድ ውጭ ሆነን እንድንገኝ የጠላት ወጥመድ ውስጥ ይከተናል። ድፍረታችንን ያሟጥጣል። ማንኛውንም ነገር ከአሉታዊ አንጻር ያቀርባል። እድገት እንዳናሳይም ይከለክለናል። ከስቃይ ፍርሃት የተነሳ ምቾት አላገኝም ከሚል ፍርሃት የተነሳ ሕይወት አስቸጋሪ ይሆናል ከሚል ፍርሃት የተነሳ ጓደኞቼን አጣለሁ ከሚል ፍርሃት የተነሳ ብቻዬን እቀራለሁ ከሚል ፍርሃት የተነሳ ተወዳጅነትን ወይም ዝናን አጣለሁ ከሚል ፍርሃት የተነሳ ማንም ሰው አይረዳኝም ከሚል ፍርሃት የተነሳ ፈጣሪ ትቶኛል ከሚል ፍርሃት የተነሳ ወዘተ መልካም ዕድል ሊሆንልን የነበረው ነገር ሁሉ መንገድ ላይ ቀርቷል። ፍርሃት ጠላት በእምነት ላይ ያካሄደው ግልበጣ ነው። ፍርሃት የጠላትን ሹክሹክታ ማድመጥ ነው። እንዲህ ይለናል፣ የምነግርህን እመን፣ ጸሎትህም እርባና የለውም፣ በፈጣሪ ፊት ትክክል አይደለህም፣ ያልተሳካልህ ሰው ነህ እያለ ይነዘንዘናል። ፍርሃት ዘውትር የሚናገረው ያልሆንከውን፣ የሌለህን፣ መስራት የማትችለውን፣ ከቶ ልትሆን የማትችለውን ነው። ብዙ ሰዎች በሕይወት ጉዟቸው ውስጥ እርካታ ያላገኙት ለመስራት ወደሚሹት ሥራ ባለመራመዳቸው ነው። ዘውትር በደስታ የተሞላና ድንቅ ሕይወት በማይታይበት ነገር
ነገር ግን አስተማማኝ ማለት ስጋት አልባ በሚሉበት ስፍራ መኖርን ይፈልጋሉ። ፍርሃት ፈጣሪ ካዘጋጀልህ ንቁ ሕይወት እንዲገዛ ወይም ዕጣ ፋንታህን እንዲያበላሽ አትፍቀድለት። ፍርሃት በሚሰማ ጊዜ እንኳን እንዲያቆም አትፍቀድለት። ይህም እኔ እንዲህ ማለት እንደምወደው ነው። ፍርሃቱ ይሰማ፣ ሆኖም ስራውን አከናውን። ስልቹነት ብዙ ጊዜ የድግግሞሽ ውጤት ነው። በሕይወትህ በርካታ ልዩ ልዩ ጉዳዮችን እንድትጨምር አደፋፍርሃለሁ። አዳዲስ ነገሮችን ሞክር። ሕይወት ጠውልጋና ትርጉም አልባ ሆኖ ሲሰማ ልዩ የሆነን ነገር በማከናወን ቅመም ጨምርበት። በፍርሃት አልኖርም ብለህ በማሰብና በመናገር ጀምር። እስቲ አስበው፣ ፍርሃት የማይጎዳ ግን አሰልቺ ሕይወት እንድትኖር እያደረገ ነው። በፍርሃት አልኖርም የሚለው ይህ ስልት ፈሪ ከመሆን ይልቅ ደፋር እንድትሆን ይረዳል። ፍርሃት ሲሰማ ልብ በለው። ፍርሃት ባልተሰማ ወቅት ላይ እንኳን በእርሱ ላይ አስተንትኖ አድርግ። ይህን በማድረግ እርሱ በመጣ ጊዜ እርሱን ለመቋቋም ይበልጥኑ ዝግጁ ትሆናለህ። ጊዜ እንደሚወስድ አስተውል። ለውጥ እስከምታይ ድረስ ይህንኑ አጥብቀህ ለመያዝ ቁርጥ ሐሳብ አድርግ። አሁንም እኔ በፍርሃት አልኖርም እላለሁ። በዚህ ማለዳ ከእንቅልፌ ተነስቼ እንደዚህ አልኩ፣ ይህ ፈጣሪ የሠራው ቀን ነው። በዚህ ዕለት ሐሴት አደርጋለሁ። በፍርሃት አልኖርም። የፍርሃትን መንፈስ ድል ለማድረግ ፈጣሪ የኃይል መንትያዎች ብዬ የምጠራቸውን እንድጠቀም አስተማረኝ። እነርሱም እጸልያለሁ እና እላለሁ የተባሉ ናቸው። ፍርሃት ሲሰማኝ መጸለይ ጀምራለሁ። የፈጣሪ እርዳታ እውን እንዲሆንልኝ አምናለሁ። አከታትዬም ከቶ አልፈራም እላለሁ። ስለ አንድ ነገር ፍርሃት ሲሰማ እነዚህን የኃይል መንትዮች ተጠቀም። ብሎም ፍርሃት እንዳይቆጣጠር ማድረግ ትችላለህ። አሁንም ፍርሃት ሊሰማ ይችላል። ይሁን እንጂ በሕይወት ደስተኛ እንዳትሆን ወይም አንዳች አይነት እድገት እንዳታሳይ የጠላት ጥረት መኖሩን በመገንዘብ ከእርሱ ወይም ከፍርሃት ባለፈ መጓዝ ትችላለህ። እርሱን ለማከናወን ፍርሃት ቢሰማ እንኳን መስራት ይገባኛል ብለህ የምታምነውን አከናውን። እስቲ አስብበት። ፍርሃት እንዳይቆጣጠር ምን ማድረግ ትችላለህ? ፍርሃት ርቆ ከመጓዙ በፊት እንዴት መቋቋም እንደሚገባ መማር ያለብን ሙሉ በሙሉ ነቅሎ ከቶ ስለማይሄድ ነው። የፍርሃት ስሜት የህልውና አካል ነው። ከዚህ ቀደም ሰርተነው የማናውቀውን ሥራ ስናከናውን ፍርሃት ሊሰማን ይችላል። ወይም መሰናክሎች የማይታለፉ ሲመስሉ ወይም ያስፈልገናል ብለን የሚሰማን ተፈጥሯዊ እርዳታ ሳይኖር ሲቀር ፍርሃት ሊሰማን ይችላል። ከነዚህ አንዱም እንኳን እኛ ፍሬዎች መሆናችንን አያመላክትም፣ ሰው መሆናችንን ያመላክታል እንጂ። ፍሬዎች የምንሆነው ልባችንን ከመከተልና ትክክል መሆኑን የምናውቀውን ከማከናወን ይልቅ ፍርሃታችን ድርጊታችንን ወይም ውሳኔያችንን እንዲቆጣጠር ስንፈቅድ ብቻ ነው። የፍርሃት ስሜት ማለት ልንቋቋመውና ልንጋፈጠው ካለብን ነገር ወደ ኋላ የማለት ፈተና ነው። የፍርሃት ስሜት ከመፍራት ጋር አንድ አይደለም። ምክንያቱም መፍራት መርበድበድ ማለት የፍርሃት ስሜቶች የኛን አይነተኛ ነገሮች እንዲቆጣጠሩ መፍቀድ ማለት ነው። የቁጣ ስሜት ሊሰማን ይችላል። ይሁን እንጂ ቁጣዬን ተከትዬ እርምጃ ከመውሰድ ይልቅ በይቅርታና በፍቅር ምላሽ ለመስጠት መምረጥ እችላለሁ። በተመሳሳይ መንገድ ፍርሃት ሊሰማን ይችላል። ሆኖም ውሳኔያችንን እንዲቆጣጠር አንፈቅድለትም። ፍርሃት ሙሉ በሙሉ ለቆ የማይሄድ የመሆኑን ሐቅ መቀበል አለብን። ይሁን እንጂ ፈጣሪ ሁልጊዜ ከኛ ጋር እንደሆነ ስለነገረን በድፍረትና በብርታት መኖር እንዳለብን እናውቃለን። ከዚህም የተነሳ የሚሰማንን ፍርሃት ችላ ማለት እንችላለን። የፍርሃት ስሜት ቢሰማን ምንም አይደለም። ነገር ግን የሚሰማንን ፍርሃት ችላ አለ ማለት ትክክል አይደለም። ፍርሃት የሚለው ቃል መፈትለክ ወይም መሸሽ ማለት ነው። ፈጣሪ እንድንጋፈጠው ከሚፈልገው ነገር እንድንሸሽ ያደርገናል። መንቀጥቀጥ ወይም መርበትበት ወይም የአፍ ድርቀት ወይም የጉልበት መብረክረክ ማለት አይደለም። ፍርሃት እንዲሁ ስሜት ብቻ አይደለም። ፍርሃት ስሜትን የሚፈጥር ክፉ መንፈስ ነው። ስለዚህ ለፍርሃት አልንበረከክም ስንል ከፍርሃት የተነሳ ወደ ኋላ አላፈገፍግም ማለታችን ነው። ፍርሃት እንድንሸሽ፣ እንድናፈገፍግና ስፍራችንን እንድንለቅ ያደርገናል።
ብርቱ እምነት እንዳይኖረን ያደርጋል። ብዙ ጊዜ ካስተናገድነውም ከቶ እምነት እንዳይኖረን ያደርጋል። የልበ ሙሉነት ስሜት ይሰማኝም አይሰማኝም ልበ ሙሉ ሰው መሆኔን አምናለሁ። በሌላው ጊዜ ከሚሰማኝ አብልጦ ልበ ሙሉነት ይሰማኛል። ነገር ግን ፈጣሪ በየቀኑ ከኔ ጋር ነው በሚለው እርግጠኝነት እዋጣለሁ። ከዚያም የተነሳ መስራት የምፈልገውን መስራት እችላለሁ። በሂደቱም እደሰታለሁ። አስፈሪ ሁኔታዎች ሊፈጠሩ የሚችሉ ቢሆንም እንኳን ፈሪ ከመሆን ይልቅ ልበ ሙሉ ሰው መሆንን እመርጣለሁ። ልበ ሙሉነት ሆኜ የምገኝበት እንጂ ዝም ብሎ የሚሰማኝ ስሜት አይደለም። ፈጣሪ ከኛ ጋር መሆኑን እርግጠኛ መሆናችንን በሕይወት ዘመናችን መስራት የሚያስፈልገንን እንድንሰራ አቅም እንዲሆነን ያለንን እምነት ጠላት እንዲወስደው አያደርግም። በፍርሃት አልኖርም በሚለው በዚህ ሐሳብ ስር ትኩረት አድርገህ አስብበት። በተደጋጋሚ በአእምሮህ አመላልሰው። በፍርሃት አልኖርም። ምክንያቱም ለፍርሃት እንደማትገዛ አስቀድመህ አእምሮህን ማዘጋጀቱ ፍርሃት ሲመጣ እንዳትፈራ ያደርጋል። እንደማትፈራም አስቀድመህ ውሳኔ ያደርጋል። አእምሮህን በዚህ ስልት አማካኝነት ማደሱ በሕይወትህ የሚመጣውን ማንኛውንም ነገር በልበ ሙሉነት እንድትቀበለው ይረዳሃል።